ሪግሬት ማድረግ የለብህ። ግን ተመልሰህ ወደዛ ህይወት ከገባህ በጣም ከባድ ነው። አዝኖም ለዛ ነው ለምሳሌ ተስፋዬ እኮ የሆነ ነገር ደርሶበት ሞተ ብሎ የሆነ ሰው ፎቶ ተጠቅሞ ዓለም ያወቀው ስለሆነ አሁን በዚህ በመሰለ ለሰው ሁሉ ነገርህን ማስረዳት አይጠበቅብህም። የራስህ ነገር የሆነ ነገሮችን ያዝ። ምክንያቱም ሰው ኮንትሮል ያደርጋል ሁሉ ነገር ለሰው ስትናገርም ስታወጣም። ስለዚህ እኔ ሁሌም እዚህ ጋር ሳይ በጣም ደስ ይለኛል። ግን ኮንትሮል አድርጋቸው የምታወጣቸውን ነገሮች ሰው ኮንትሮል እንዳያደርግ አንተ ያዛቸው። ትንሽዬ ነገሩን መያዝ አለብህ ብዬ አምናለሁ። ምንድነው ውጭ የሚሉት ኢትስ ሪያሊቲ እኮ የምናገረው እና አብሽር ምንም ቢሆን ወንድ ልጅ ነህ። አይ ቲንክ ሰዎች አንደርስታንድ ያደርጋሉ ብዬ አስባለሁ። ግን እኔም ገብቼ የተናገርኩትኝ ሁለታችሁ ታውቃላችሁ። ግን እኔም የነበረብኝ ኢሹ ስለነበረ ነው ይሄን ነገር ያልኩ። እኔም በእናንተ ኤጅ ነኝ፣ ለዛ ነው እንደዚህ ያልኩ። እና ቴንክ ፋሚሊ፣ መልካም ምሽት ይሁንል። እሺ፣ አመሰግናለሁ። እሺ፣ ሌላም ሰው እያስገባው ነው። ሰላም አስገባኝ ብለሻል ከቅድም ጀምሮ። እምቢ አለሽ ወይስ ቆይ እምቢ አለኝ? እኔ ምን ትለዋለሽ? አንተ በላሽ። ዳኒ ካለ ንገረኝ፣ ትገባለህ። ያው ገባው እንዴ? ወዴት ነው ካለ ነገር የምትለኝ? ሉጣ ገባ ሜዲካልሽ ግቢ። ቅድም የጻፍሽ ነበረ። ሰላም ገብተሻል። ሰላም አንተ ነው ወንድ ነበር እኮ የመሰለኝ ጀነራል። ኦኬ፣ ኮሜንት ላይ ጻፉ። ሌፍት የምትጽፉትን አስገባችኋለሁ ወይ ገስት ላኩ። ዛሬ እረፍት ነው መሰለኝ፣ ስራ የለም። ዛሬ እረፍት ነኝ። ያው ሌሊቱን ሙሉ አፍጥጬ ላድር ነው። አሁን በቅርብ ነው የተነሳሁት ከእንቅልፌ። ታመሻለህ ማለት ነው። በቃ ያ ቪዲዮ ክፈት እያሉ ነው። ኧረ እንዴ ከእንቅልፉ የተነሳ ፊት አይታችሁ ደግሞ እኔ እንትኑ እንዳይዘጋ ቲክቶክ። ሰላም ሴት ነሽ ወንድ ነሽ? ብቻ ሄሎ ይሰማል? ይሰማል። እንዴት ነው? ሰላም ነው? ኦኬ አለን፣ ሰላም ነው። አይ ከሄሉ ጋር ስታወሩ ነበረና ጀስት እንደ አስተያየት ነው የምሰጠው። እንዴት እንደምትደንስ ምናምን ስትነግር ነበረና ምን እንደሆነ ታውቃለህ? አንዳንድ ነገር እና አንዳንድ ጊዜ የተሰጠን ጸጋ አለ እና አንድ ሰው መደነስ ጸጋው ነው፣ አንድ ሰው ደግሞ ሌላ ሰው ደግሞ የሆነ ነገር ጸጋው ነው። ስለዚህ አሁን እንዳልኩ ጸጋው ያለው ሰው አለ፣ የሌለው ሰው አለ። ስለዚህ ግዴታ አይደለም እንዴት አይነት ለብስ ለብሰ እንዴት አይነት ዳንስ መደነስ ምናምን ሰውን ራስህ ከፍትን ካለ ሙድህን ታንጸባርቃለህ። ከዛ ውጭ ግን እንደ ግዴታ አትያዘው ልልህ ነው። ባህደም እንደኔ አስተያየቴ ብዙ አይነት እንትኖችም እንትን ማለት ትችላለህ፣ ግን እንትን እንዳይመስልህ ነው። መደነስ እንደ ግዴታ አድርገህ ጭንቅላት ውስጥ እንትን አትበለው ልልህ ነው። ቴንክ ዩ። አመሰግናለሁ። እንትን አለ ሞዴሬተር ሰላም ፋኒ፣ እንዴት ነህ? እንዴት ነው? ሰላም ነው፣ እግዚአብሔር ይመስገን። ሰላም ይሰማል? ይሰማል። አይ
ሰላም ነው። ያው ስላንተ አንዳንድ ነገር አንደኛ ጸባይህ በጣም ጥሩ ልጅ ነህ፣ የተረጋጋህ ነህ። ይህን ጸባይ ቀጥልበት። እንደዚህ በመረጋጋት አንዳንድ ነገሮች ላይ ስሜትን ትቆጣጠራለህ፣ ስሜታዊ አትሆንም። እነዚህ ነገሮች ከአንተ ወጣቶች ብዙ ይማራሉ። ይህን እንድትቀጥልበት ነው። ሁለተኛ ነገር አንዳንድ ሰዎች ሊመክሩህ መተው እንደዚህ ጻድቅ የሚጫወቱትን ስማቸው ብዬ አላስብም። ምክንያቱም አንተና ዝም ብሎ አንዳንድ ሰዎች የሚያወሩት ነገር በቃ ትዳር የሆነ ታይም ይሞከራል፣ ካልሆነ አልሆነም ነው በቃ። ዝም ብሎ እንደ ጻድቅ አይነት ሰዎች እስከ ህይወት መጠፋፋት የሚደርሱት እንደዚህ አይነት አክራሪነት ውስጥ እየገቡ ነውና በቃ አንተ ሞክረሃል። ታይሙ እንደውም ማቋረጫው ሎንግ ታይም ነበር፣ ግን ዘገየ። ስለዘገየ አሁን ዋጋ ከፈልክ። ብትከፍልም ግን ቆንጆ ልጆች አፍርተህበታል። ሪግረት ማለት እኛ ሚዲያ ላይ ነው የምናውቃችሁ። እኔ የማያችሁ ሚዲያ ላይ ነው። ሚዲያ ላይ ሳያችሁ ግን የሁለታችሁን ባህሪ ማነጻጸር ይቻላል። በቃ እሷ መስኩላር አይነት ነገር በቃ አላል እኔ አሸናፊ ነኝ ወንድ ነኝ አይነት ነገር የምትጫወት ሴት ናት። ከእንደዚህ አይነት ሴት ጋር ማንም ወንድ ደግሞ በክብሩ አይደራደርም። በቃ እኔ ቴንክ ዩ ጊፍት እየሰጣችሁ ያላችሁ ይቅርታ ቀጥይ እና ይሄን ነው ልልህ የምፈልገው። ልጆችን ጠንክራ አሳድግ። ሳይለንት ሆነ ከምንም አይነት ነገር ፋይት አታድርግ። ላይፍህን ምራ። ግን ያኛው ላይፍ ይሆናል ብዬ አላስብም። እንደኔ እንዳንተ አላውቅም። በቃ እስካሁን የሄድክበትን ሄዳል። ዛስ ታሪክ በቃ የኋላ ታሪክ ነው። ካንተ ባህሪ ጋር ለቀጣይም ህይወትህ ከባህሪ ጋር የሚሄድ ማች የምታረግ ልታከብርህ የምትችል አንተን ወንድ እሷ ሴት መሆን የምትችል። አሁን ግን ሳይ የሆነ ወንድና ሴት ሳይሆን ግራ ተገለባብጧል። ቦታ የተገለባበጠ ህይወት ነውና እሱን ነገር ነው ልልህ የምፈልገው። ተሳስቼ ከሆነ ይቅርታ። ሁለታችንም ሚዲያ ላይ በተከታተልኩት ሳነጻጽር እንደዛ ነው የተሰማኝ። ብትመለሱም አይሰራም። ለማይሰራ ነገር ደግሞ ወጣ ገባ ጥሩ ስላልሆነ በቃ ልጆችን ጠንክረ ማሳደግ ነው። አሪፍ አባት ነህ፣ ጥሩ ጸባይ አለ። ይሄ ጸባይ ደግሞ ወደፊት ጥሩ ህይወት ይገጥመሃል። ቀጥልበት ልልህ ነው የምፈልገው። አመሰግናለሁ። ቴንክ ዩ በጣም አሮን ላስገባሽ ነበር እምቢ አለ። ኦኬ አክሴፕት አድርገሽ አሮን ገብተሻል። ሃይ ፋኒ፣ ሃይ ዳን፣ እንዴት ናችሁ? ሰላም ነው አለን። እግዚአብሔር ይመስገን። እንዴት ነሽ? አለሁ እግዚአብሔር ይመስገን። ደግሜ ጻፍኩልክና ሄለን ገብታ እኮ እንጫወት እያለች ነበረ። ሄለን ወርቅ እያወቃት አሁን ሄለን ወርቅዬን ታውቃታለህ? እኔ እንጃ አላወቅኳትም። ከነ ቤታዩ ጋር ምናምን ትጫወተው በጣም ትታወቀው። ያኔ አውቃታለሁ እርግጠኛ ነኝ። አወቅኳታ። አሁን ገብታ ነበር ሌቭል 40 እየጻፍኩላት ነበር ከታችና ጓደኛ አይደለንም እንጂ መጫወት እንችላለን ብላ አይስክሬም ስትልክልክ አላየሃት? አላየሁም። ምንም አላየሁም። ፎሎ አድርጋት እሺ። ሄለን ወርቅዬ ኦኬ እሺ። እኔ በጣም ነው የምከታተልህ፣ በጣም ነው የምወዳችሁ፣ በጣም ነው የማደንቃችሁ። አይ ነው እዛ ላይ ደግሞ ፍራንክፈርት ነው የምኖረው። ኦኬ በጣም ነው የማደንቅህ። ጎበዝ አባት ነህ፣ በርታ። ቴንክ ዩ በጣም እሺ። እከታተላለሁ። እሺ ከታች ደጋግመን ኦኬ። ስለዚህ አትደንግጦ። የሆነ ነገር ሆነ ሲባል አንዳንዴ በጣም የሚደነግጡ እናቶች ናቸው። የሆነ አጋጣሚ ልገራችሁ። በነገራችን ላይ የኔ አንድ አክስቴና አንድ አጎቴ በኩል ቀን የሞቱት። በኩል ቀን አንድ አክስቴና አንድ አጎቴ የአባቴ እህትና ወንድም ማለት ነው። በኩል ቀን የሞቱት። በኩል ቀን የሞቱት ለምንድን ነው? የአባቴ አንደኛው ወንድም በድንገት ግፊት ነበረበት መሰለኝ፣ በቃ ስትሮክ ነገር ይሁን ምናምን፣ ወዲያው እንደሞተ ለአክስቴ ተነገራት ማለት ነው።
ከዛን እሷም መሞቱን ስትሰማ ወዲያው ደንግጣ እዛው ነው ጸጥ ያለችው። ምንም ልታረጉ አትችሉም። በቃ አንዳንድ የተያያዥ ነገር ካለው ከባድ ነው። የሚያሳዝነውም ለዛ ነው። ለምሳሌ ምናልባት ሊጎዱ የሚችሉት ሰዎች ቤተሰቦች ናቸው ከማንም በላይ። በምን ሁኔታ ላይ ምን ነገር እንኳን እንዳለበት የሚያውቁ ሰዎች አይደሉም። ኮመንት ላይ ሲጻፍ የሆነ ሰው የተስፋ ያደርገው ባለቤት ታርፋለች አጽናኑት። ከዛን ገስት ላይ ያለው አንድ ሰው አነበበው ያንን ኮመንት፣ ታችም ያለው ኮመንቱንም ያላነበበው እዛ ጋርም ላይቭ ላይ ያለው ሰው እኩል ሰማና ደነገጠ። ከዛም በኋላ በጣም የተጨነቁ ሰዎች ወጥተው ደወሉልኝ። ኧረ ሰላም ነው ምንም የተፈጠረ ነገር የለም በሚለው ያ ነገር በዛው አልፎ መቅረት የሚችልበትን ነገር ደግሞ ሌላ ፎሎወር የሚፈልጉ ቆርጠው የሚቀጥሉ ሰዎች እንደዚህ በሰው ህይወት መቀለድ ጥሩ አይደለም የሚል ርዕስ ይሰጡትና አንዳንድ ኮሜንታተሮች ተጠንቀቁ እንደዚህ አትበሉ ብሎ ለማስተማር አይሉት ለመደገፍ ያቺን ቆርጠው ብቻ ሲራገብ ታዩታላችሁ። በነገራችን ላይ ይሄ ቆርጦ ቀጥሎ እንደዚህ አትበሉትም ያለው ሰው ፎሎወር ፈልጎ ነው፣ ቪው እንዲታይለት ነው። ቤተሰብ መንገድ የሚፈልግ ሰው ቤተሰብ የምሬ ነው የምነግራችሁ። በሌላ መንገድ የኔ እንደዚህ በጽሁፍ ለጠፈው እንጂ ሌሎች ሰዎች ሰምተው እንዲደነግጡ እያደረጋቸው ነው። ወደ 300,000 ወደ 400,000 ታይቷል። አያችሁ፣ እነዚህ 400,000 ያዩት ይሄ ልጅ ከለጠፈው ነው። ይሄ የለጠፈው ግን ለኔ ያዛ ይመስሎ እንደው ያልተገባ ነገር ኮሜንታተሮች አትጻፉ ብሎ ርዕስ ሰጥቶት ለምን እንዲለጠፍክ ስትል አይ እንዳይሳሳቱ እኮ መምከሬ ነው የሚላችሁ። ግን አይደለም። በአንድም በሌላ መንገድ የእናንተን ክፋት የሚፈልጉ ብዙ ሺህ ሰዎች አሉ። እነዚህ ደግሞ ከሩቅ አትጠብቋቸው። አጠገባችሁም ሊሆን ይችላሉ። ቀርባችሁ በጣም ቀርባችሁ ሆነው ይህን ነገር ሊያስቡ የሚችሉ ሰዎች አሉ። ምንድነው ልላችሁ የምፈልገው ጠላቴንም አውቄ ለይቼን ይጠብቀዋለሁ። ወዳጆቻችሁን ነው መጠንቀቅ ያለባችሁ። እና የሚያራግቡትም ያንን ነገር ሀሳብ የሚያመጡትም ሰዎች በራሳቸው መንገድ ያንን ነገር ለማድረግ ስለሚፈልጉ ነው። እግዚአብሔር ይመስገን ምንም የደረሰብን ምንም የተፈጠረ ነገር የለም። ያ ነገር ቢፈጠር ግን የተለየው ሰው አይደለሁም። በቃ አይደለም እኔ ራሴ አሁን ወጥቼ ብቀር ምንም ስንት ይቀረኳል። የቱርክ የመሬት መንቀጥቀጥ ትዝ አይላችሁም እንዴ? በ35 ሰከንድ ውስጥ ስንትና ስንት ሺህ ሰው እንዳለቀ። ምን የመሰለ ህንፃ ባለሀብት ነኝ ብሎ የሚንቀባረር ሰው በሰከንድ ውስጥ ሜዳ እንደሚሆን አናውቅም እንዴ? ስንት ዓመት የለፋችሁበትን ነገር በትንሽ በተነሳ የሰዓት ሰደድ እኮ አመድ ሆኖ ያጠፋል። ስንት 40 ዓመት ሙሉ የለፋበት የደከመበት አንድ ትልቅ ድርጅት በእሳት አደጋ በአንድ ቀን ሊወድም ይችላል። በቃ ሰዎች ነን። በሶስተኛው ቀን የምንበሰብስ፣ በአምስተኛው ቀን በአጥንታችን የምንቀር ያሉን ነገር ሁሉ የሚቀየሩ። ስለዚህ እንትን አይሆንባችሁ። አንዳንድ ጊዜ የምትሳሱለት ሰዎች ስታጡ መጎዳት የለባችሁም እና እንደዛ ነው። ስለዚህ ገና ብዙ ፊልም እንጠብቃለን። አንተ ወደፊት? አዎ ፊልም እየሰራው ነው። በነገራችን ላይ ትክክለኛ ሙያዬ የፊልም ዳይሬክቲንግ እና ትወና ነው፣ ፕሮዲውስ የማድረግ ነው። በዚህ ዓመት እንግዲህ ከመጣው እዚህ 2 ፊልም ሰርቻለሁ። አሁን ደግሞ የተሻሉ ፊልሞችን ለመስራት ብዙ ነገሮች እየተንቀሳቀስኩ ነው። አሁን በራሴ ሾው በራሴ አዲስ ፕሮግራሞች እመጣለሁ። እነዛን ነገሮች እየጨረስኩ ነው ያለሁት። እንደዚህም ሆኖ ግን በምችለው አቅምና በማደርገው እንቅስቃሴዎች ውስጥ የተነሳውበትን ዓላማ መዘነጋ አይደለሁም። አረብ ሀገር ያላችሁት ወንድሞቻችንን በምንችለው አቅም እያገዝን አሁንም ከስህተቶችም ከችግሮችም እየተማማርን እንሄዳለን። አንዳንድ ሰዎች ግን ሌላ መስመር ውስጥ ያሉ በቃ ለነሱ ብቻ ተፈጥራችሁ ለነሱ መስራት ያለባችሁ የሚመስላቸው ሰዎች አሉ። እንደ ጀጎል በዚህ አጋጣሚ የምነግራችሁ ከዚህም በኋላ ማናችሁም አባል ሁኑ ብለን የምንጠይቀውበትን መንገድ አንከተልም። እናግዛችኋለን በምንችለው አቅም፣ እንረዳችኋለን በምንችለው አቅም።
አባል ሆናችሁ ተመዝግባችሁ ምናምን የሚለውን ነገር በቃ አናደርገውም ከዚህ በኋላ። የተለየ እያደረጋችሁ የመጣችሁ ልጆች እንደ ግዴታ እየቆጠራችሁ ያላችሁ ልጆች ስላላችሁ ነው። ግሩፑ ላይ ክፉ ነገር መናገር የሚፈልጉ ልጆች ስላሉ ነው። በዚህ አጋጣሚ ሰው ነው፣ ሰው ሊታመም ይችላል፣ ሰው ሊጎዳ ይችላል ምናምን። በዛ ልክ ግን መነጋገር እንትን አይደለንም። የምር እኔ በአካል ማውቃችሁ ጥቂት ሰዎች ናችሁ። በሶሻል ሚዲያ ነው የምንታወቀው። በሶሻል ሚዲያ መታወቅ ማለት ግን መናናቅን አያመጣውም፣ መሰዳደብን አያመጣውም። ተሳዳቢ የሆነ ሰው ሁሌም ተሳዳቢ ነው። ከነዛ ሰዎች ውስጥ ደግሞ ያንን አመል ይዞ የሚመጣው ሰው የራሱን ባህሪ ይዞ የመጣ ነው። ሶ ሲምፕል ነገር ነው። ልክ አፕሊኬሽኖች ሲሰሩ የሆነ ሰው እንደሚያስቸግር ስለሚታወቅ ነው። በነገራችን ላይ መፍትሄ ብሎክ የሚባለውን ነገር ያመጡላችሁ። የሆነ ሰው ያልተገባ ባህሪ እንዳለው ሲስተሙ ስለሚያውቅ ነው ሚውት የሚባለውን ነገር ያመጣላችሁ። የሰዎች ባህሪ አንድ ስላልሆነ ፊልሙ ላይ ሁሉ ነገር አሪፍ ነበር። ትችላለህ። ቴንኪው ገብተሽ ስላየሽልኝ አመሰግናለሁ። ሶ ፀሐይ ፊልም በጣም ተወዷል። ከተማውን እያንቀጠቀጠው ነው ያለው። አሁንም ማየት የምትፈልጉ ሰዎች እዚህ አዲስ አበባ ያላችሁ ካላችሁ ደውሉልኝ፣ እንጋብዛችኋለሁ በምትፈልጉበት ቦታ። ሶ አሪፍ በዛ ልክ ነው ነገሮችን ማሰብ ያለብን ብዬ ነው ማስበው። ሶ what about us? ምን አልሽኝ? ምን አልሽኝ? ኪዶ እህትየው ለእናንተ እንግዲህ በዩቲዩብ ሲመጣ ነው። አሁን በዩቲዩብ ሲለቀቅ ይደርስሻል። ደግሞ ድንገት ከመጣሽ እንትን ያለሽ አለው ተስፍሽ ጀሪ። እሺ ችግር የለም። ርዕሱ ኦኬ አቡ አሚራ ጋብዞኝ ነበር የምርቃቱን። ዋው ኦኬ ኦኬ አይ ቲንክ ብዙ ሆናችሁን የመጣችሁት። ችግር የለም። ቴንኪው ስላየሽው በጣም እናመሰግናለን። እሺ ሶ በምንችለው አቅም እንግዲህ ኢንቫይት እናረጋችኋለን። መሳተፍ የምትፈልጉም ካላችሁ እስቲ የተወሰኑ ሰዎች ገብታችሁ መጫወት ማውራት የምትፈልጉ ካላችሁ ኢንቫይት ላይ የጀጎል ምዝገባ ጀጎል አንመዘግብም። ችግር ያለባችሁ ኮንታክት አድርጉን። ኮንታክት ስታደርጉን በምንችለው አቅም እናግዛችኋለን። ምዝገባ ምናምን